ህይወታችሁን ለመቀየር የድሮ ማንነታችሁን ግደሉት ወይም ካዱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ህይወታችሁን ለመቀየር የሚጠቅሙ ነጥቦች የሚለው ርዕሳችን ክፍል 10 ደርሰናል። ላይክ ሰብስክራይብ እያደረጋችሁ ወደ ትምህርታችን። እንግዲህ መግቢያ ላይ እንዳልኩት አዲስ ማንነት ለመገንባት የድሮ ማንነታችንን መካድ መቻል አለብን። የድሮ ማንነት ይዘን አዲስ ማንነት ልንገነባ አንችልም። ሰነፍ ማንነት ካለን፣ እድለቢስ ነኝ የሚል ማንነት ካለን፣ በነገራችን ላይ እኔ እድለቢስ በሚለው አላምንም። የሰው ላይ ከጣረ በጌታው ተወክሎ ድካ ድረስ ከጣረ መንገዶችን እየቀያየረ በአንድ መንገድ ላይ አይደለም። አእምሮን ማሰራት ያስፈልጋል። አእምሮን እያሰራ መንገዶችን እየቀያየረ ከሞከረ እድለኛ ባይሆን ራሱ እድል ወደሱ መምጣቱ የማይቀር ነገር ነው እና እኔ እድለቢስ በሚለው አላምንም። በስራ አምናለሁ። በማሰብ የተለያዩ ነገሮችን በመሞከር ህይወትን መቀየር እንደሚቻል አምናለሁ። እንዲሁም ደግሞ የሰዎችን ስኬት በሰዎች ስኬት መደሰት፣ ሰውን አለመመቀኘት ማለት ነው። ምቀኞች ካልሆነ የሰው ደስታ የሚያስደስተን ከሆነ እኛ ድካ ድረስ የምንጥር ከሆነ ስኬታማ የማንሆንበት ምንም አይነት መንገድ የለም። እድለኛ የማንሆንበት ማለት ነው እና እድል የለኝም የሚለው ስንፍናን ማጋጊያጥ ነው ወይም ደግሞ መሸላለም ነው እና እሱን እንተው ማለት ነው። እድለቢስ ነኝ የሚለውን እንተው፣ ሰነፍ ነኝ የሚለውን ማንነት እንግበረው። እኔ ጀግና ነኝ፣ እኔ ጎበዝ ነኝ ብለን ለራሳችን መናገር አለብን። አእምሯችንን ማሳመን መቻል አለብን። በነገራችን ላይ በወሬ ብቻ አይደለም አእምሯችንን ማሳመን ያለብን፣ ተግባር ጋር ነው። እየተገበርን ድካ ድረስ እየጣርን ጀግና እንደሆነ ለራሳችን ከነገር ነው የድሮ ማንነታችንን እንቀብረዋለን ማለት ነው። ሌላ የድሮ ማንነት መጥፎ ማንነት ካለን እሱ የኛ አይደለም ማለት ሰው የሚያነውረን እንኳን ነገር ቢኖር ማለት ነው ውድ እህቶች፣ ሰው የሚያነውረን እንኳን ያለፈ ታሪክ ቢኖረን እሱ እኛ አይደለንም፣ አይመለከተንም። ባለፈ ታሪኩ ሰውንም አንውቀስ። አሁን የት ላይ ናት፣ አሁን የት ላይ ነው እንጂ ድሮ እኮ እንደዚህ ነበረ፣ ድሮ እኮ እንደዚህ ነበረች አንበል። ሰውን ተምሮ ተቀይሮ ሊሆን ይችላል፣ ወደ ራሱ ተመልሶ ሊሆን ይችላል። ስለዚህ እኛም የድሮ ማንነታችንን ሳይሆን የአሁን ማንነታችንን፣ አሁን ማን ነኝ፣ አሁን የት ላይ ነኝ፣ የድሮ ማንነት የኔ ጋር ነው፣ ራሳችንን መጠየቅ መቻል አለብን። በድሮ ማንነታችን አንሸማቀቅ። በነገራችን ላይ ውድ እህቶቼ በድሮ ማንነታችን፣ በቤተሰባችን፣ በሀገራችን አንሸማቀቅ። በቃ ኮራ ቀብራር ብላችሁ ሀበሻ ነው ይበሉ። ምንድነው ስራች ስትባሉ የሰው ሰራተኛ ነው ይበሉ። ይሄ ሰው ሰራተኝነቱም ጊዜያዊ ነው፣ ዘላለም አይደለም። ሀበሻነትሽም መርጠሽ የተፈጠርሽበት ሀገር አይደለም፣ አላህ መርጦ የፈጠረሽ ሀገር ነው። በቃ ነገራቶችን ቀለል አድርገን ነፃነት ይኖረን እና ሽጉጥጉጥ አንሁን። ደግሞ ፈሪ ማንነት ካለን እሱን እንቅበረው። በተለይ ፈሪነትን መቅበር መቻል አለብን። መግደል ወይም መካድ ብቻ ሳይሆን እንደው እንቅበረው ማለት ነው። እንዳናየው እኔ የድሮይቱ ማንነት አይደለሁም፣ እኔ ሰነፍ አይደለሁም፣ የአሁኒት እኮ ጀግና ነኝ፣ ማንንም አልፈራም፣ ሽጉጥጉጥ አይደለሁም። እኔ በነገራችን ላይ በጣም ሽጉጥጉጥ ነበርኩኝ። እፈራለሁ አረቦችን፣ የታዘዝኩትን ያልታዘዝኩትን እሰራለሁ። ውስጤ ግን እኮ እየጮኸች እኮ ነው፣ ደክማታል እኮ፣ ማረፍ ፈልጋለች እኮ። አያችሁ፣ ይሄ የራስን ኃላፊነት መካድ ነው። ኃላፊነት የሚጀምረው ከራስ ነው። ራሳችንን ማክበር፣ ራሳችንን መውደድ። በቃ የሆነ ስራ እኮ ሲነባበርብን ራሱ ግዴታ አሁን አይደለም ነገ ላደርገው እችላለሁ ማለት ይቻላል እኮ፣ ስነ ምግባራችን አሳምረን ማለት ነው። እና የድሮ ማንነታችንን መካድ አለብን። የድሮ ማንነታችንን ስንክድ ግን አዲስ ማንነት ገንብተን ነው። ነገረኞች ከሆነ ነገረኛ ነኝ ማመን መቀበል መጀመሪያ። አዎ እኔ ነገረኛ ነኝ። በቃ
በቃ ማመን ነው እኮ ወዶቼ። ነገረኛ ነኝ በቃ እሺ፣ እንዴት ላስተካክለው? እንዴት ልቀይረው? ራሳችን ጋር መወያየት መቀየር። የድሮ ነገረኛ ናት የሚባለው መካድ። ጥሩ ሰው ነኝ፣ ያንን ጥሩ ሰውነት ደግሞ ማምጣት ይቻላል ማለት ነው። ተናዳጅም ከሆነ እንደዚሁ እኔ በጣም ተናዳጅ ነበርኩኝ፣ የቀበርኩት ማንነቴ ማለት ነው። መናገር ቢያቅተኝ የሆነ ነገር አፋጋ የሆነ ነገር መታ ነበር። መዝጊያውን መታለሁ፣ ዱላቡን አጋጫለሁ። በጣም እኮ ነው የሚገርመኝ። ጉዑዝ እኮ ነው ጉዑዝ ነው አይደለም? ምን አገባው ብደበድበው ብሰብረው እና እንደዚያ መዝጊያ መትቼ እጅን ያመመኝ ቀን አለ። ሱብሓነላህ። አሁን በቃ እረፍ ፍርክት ያለው ሰላም ማለት ነው። ይሄን ምን አድርጌዋለሁ? ክጄዋለሁ የድሮ ማንነቴን። የአሁኒቱ ምንም እዚህ ቢቃጠል ምንም አይመስለኝም። የተረጋጋውኝ ገብቷቸዋል። እኔ በነገራችን ላይ እኔ እዚህ የማቀርብላችሁ ህይወታችንን ለመቀየር የሚጠቅሙ ነጥቦች የሚለው ርዕሴ በራሴ ላይ የተገበርኩትን ወይም ደግሞ ራሴ ላይ ያመጣሁትን ነገር ነው። ገብቷቸዋል እንጂ ሌላ ርዕስ ማቅረብ እችላለሁ። ነገር ግን እኔን የጠቀሙኝ ነገሮች እህቶችን የሚጠቅምልኛል። በተለይ ማለት ነው እህቶችን እንድትቀየሩልኝ እፈልጋለሁ። አረብ ሀገር ላይ ያለን ልጆች ችግር አያጣንም ሁል ጊዜ አይደለም። የተረጋጋን ሁነን ማሳለፍ፣ የተረጋጋን ሁነን መፍትሄ ማምጣት። እንግዲህ ሴት ልጅ እኮ የተረጋጋች ከሆነች ምሁር ነች። የፊርዓውን ሚስት ታሪክ እንግዲህ ታስታውሳላችሁ። በሱ ዘመን ወንድ ልጆችን እየገደለ በነበረበት ጊዜ ሙሳ ዓለይሂ ሰላም እንዲተርፍ ያደረገችበትን መንገድ ታውቃላችሁ። ሴት ልጅ ጥበበኛ ናት። ጥበበኛ የምትሆነው ግን የተረጋጋች ስትሆን ነው እንጂ አበድ አበድ ቦግ ቦግ የምትል ከሆነ ማን የእሷን ሀሳብ የሚቀበለው? እና በቃ ምሁሮች ንግስቶች መሆን አለብን። ንግስቶች እኮ ሞቅ ሞቅ ሲሉ አናያቸውም። በወሬ ራሱ የተረጋጉ ናቸው አይደለም? እርግጥ በቃ ለወንድሞቻችን ለእህቶቻችን አለችኝ የምንባል ላወቁን ሰዎች ማለት ነው መፍትሄ ማምጣት የምንችል መሆን አለብን ማለት ነው። ይሄ ማንነት ከሌለ ማምጣት ይቻላል። የድሮ ማንነትን መቅበር ይቻላል ማለት ነው ውዶቼ። እንግዲህ እንቅልፍም ይዞኛል፣ ሰዓት ይሳሆኗል፣ ከረፋዱ አልተኛሁም ገና። እንግዲህ አንደኛ ነጥብ ይሄ ነው። ሁለተኛ ነጥብ ስኬትንና ስሜትን እንለይ። ስኬት ዘላቂ ነው፣ ስሜት ደግሞ ጊዜያዊ ነው። ለጊዜያዊ ስሜት ብለን ዘላቂ ስኬታችንን አንተው። ይህ ስሜት የደስታም ስሜት ሊሆን ይችላል፣ የሀዘንም ስሜት ሊሆን ይችላል። ሁለቱ በእኛ ላይ የሚፈራረቁ ጉዳዮች ናቸው። ደስታም አለ፣ ሀዘንም አለ በህይወታችን። እነዚህ ሁለቱ ነገሮች መቼም የማይቀሩ ናቸው እስካለን ድረስ። በደስታችንም ሰዓት ሆነ በከፋን ሰዓት ወደ ህልማችን ነው መጓዝ ያለብን። ምክንያቱም እነዚህ ስሜቶች ጊዜያዊ ናቸው። እኔ የዲን ተማሪ እህቶች እዚህ ጋር እንግዲህ በጣም የሚገርመኝ ነገር አለ። ሲያገቡ እርግፍ አድርገው ይተውታል ትምህርቱን ማለት ነው። ምን ነው የምነካሽ? እንደውም እኮ በደንብ ነው መማር ያለብሽ። ያገባሽው ወንድ ራሱ ለአንቺ የተለየ እይታ የሚኖረው አንቺ አቋም ያለች ሴት መሆንሽን ሲያይ ነው። የጀመርሻቸውን እሱን ከማግኘትሽ በፊት የጀመርሻቸውን መልካም ስራዎች ሳታቆሚ ቀጥ ብለሽ ሲያይሽ እኮ ነው የሚያከብርሽ የሚወድሽ እንጂ እሱ ላይ ብቻ ሙጭኝ የምትይ ከሆነ አይፈልግም። በዚህ ዙሪያ እንሻላ በሰፊው መጣበታለሁ ማለት ነው። እና ስሜታችንን አንከተል፣ ጊዜያዊ ስለሆነ ማለት ነው። ሀዘኑም ጊዜያዊ ነው፣ ደስታውን ጊዜያዊ ነው። ሀታ ስራተይ እሺ፣ እናትሽን አትጠይቂ እሺ፣ እንደዚህ አትበይ እሺ። ምክንያቱም ደስታ ነው፣ ጊዜያዊ ደስታ ነው። ይሄ ትዳር የሚባለው ነገር በቃ አዲስ ዓለም ነው ለኛ። ስለዚህ ሌላው ነገር አይመለከተንም ማለት ነው። በኋላ እንደገና ያ ስሜት ብርድ ሲል ጊዜያዊ ስለሆነ እንባንናለን ማለት ነው። ያም አምልጦናል፣ ይሄም አምልጦናል፣ ያም ቀርቷል፣ እንደገና እንባንናለን። እና በሀዘናችንም ጊዜ ነፍሰሸይ በምናዝንበት ጊዜ ነገራቶችን እናቋርጣለን፣ እናፈርሳቸዋለን። ማፍረስ ቀላል ነው እንደምታውቁት። ስንት ዓመት ፈጅቶ የተገነባ ቤት በአንድ ጊዜ እንደሚፈርስ ታውቃላችሁና
ብዙ ለፍተን የገነባ ነው ማንነታችንን በትንሽ ሀዘን አናፍርሰው። እንዲሁም በትንሽ ደስታ፣ ጊዜያዊ ለሆነች ደስታ አናፍርሰው። ስኬታማ መሆን መቻል አለብን። በተለይ ሴቶች ማለት ነው። አንዘናጋ። ይሄ ውዴታ ምናምን የምወደው ባል ስላለኝ ይወደኛል ስለዚህ ብለን እኛ ነገ ጧት ልንደርስበት የምንችለውን ነገር አናቋርጥ። ይሄ እኮ ያ ጀማ ሌላ ዓለም ነው። ባልሽ የሚከለከልሽ ከሆነ ሸሪያው የሚጠላው ነገር ከሆነ እሰይ። በስተቀር ግን ከአንቺው ተነሳሽነት በቃ ህይወት ሙልት ያለ መስሎሽ ነገ ጧት የሚጠቅምሽን ነገር አታቋርጭ። እና ውዶች ያው እያንቀላፋው እንግዲህ እየደበላለኩ ስለሆነ ማወራው እዚህ ድረስ ይበቃናል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ማስተካክለውንም አስተካክላለሁ። ያው እንግዲህ ጀማሪ እህታችሁ ነኝ፣ አበረታቱኝ እላችኋለሁኝ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።